ታውንት ታዳመጡናላችሁ ምንድነው ማለት ምን ከተፈጠረ ምን በኋላ ነው ምን ከሆነ በኋላ ነው ማለት ምን ከሆነ በኋላ ነው ገድላትና ድርሳናት ላይ ዲን ይሄ ነው የተክሰናችን እንትን ብሎ በአቋም ደረጃ በመግለጫ ደረጃ ኖ ሚኪን የሚሳደብ ምንም ነገር እንዳጽፉ ወገኖች ከኔ ጋር ተጣላላችሁ ጌታ ከኔ ጋር ተጣላላችሁ ኖ ከኔ ጋር ተጣላላችሁ እሺ ወገኖች ከተጣላን ደግሞ እናንተንም እንዳላስቀይም እሺ ከናንተም ጋር መጣላ ስለማልፈልግ አላስፈላጊ ኮሜንት እንዳጽፉ እሺ ቴንክ ዩ ተባረኩ ወጥቶ ማለት እያንዳንዱን አስተምህሩ ቲክቶኩን እንዴት ነው የናቃችሁት በምን መልኩ ነው የናቃችሁት በጣም ንቃችሁታል ማለት ምንም አይፈጠርም ምንም አይመጣም የሚል በጣም ልበ ሙሉነት ላይ ወድቃችኋል ና እዚህ ቲክቶክ መንደር ላይ እየተሰራ ያለው እየተፈጠረ ያለው ጉድ ነገ መንደር ላይ ወርዶ አደጋ ይዞ እንደማይመጣ ምንም ዋስትና የለም ምንም አባቶች በምን ደረጃ ማለት እኛ አንተ ራስህ እኮ ሃይማኖት እንድትጠራጠር እኮ ነው የሚያደርገው እንዴ እውነትም መልስ የለንም እንዴ እውነትም ለጓም የለንም እንዴ ብለህ እንድታይ እኮ ነው የሚያደርግ እውነትም ማለት ቄሱም መጽሐፉም ነው ነገሩ ልጅቷ የተናገረችው እኮ ምንድነው ያለችው ታዲያ ገድላትና ድርሳናትን ካልተቀበልሽማ ኦርቶዶክስ አይሉሽም ልትሆኛ አትችይም እኮ ኦርቶዶክሳውያን አይቀበሉሽም ሲሏት በቃ እንግዲያውስ ሃይማኖት የሚያስጠልለን መጠጊያ ፈልጋለሁ አለች መሄጃ ፈልጋለሁ አለ ቪዲዮን ያሳየው ተባላት ግን ማን መተባላት ፎቶም ይላት ምን ይላት አይ እሱን ገና እንትን ውስጥ ገብቼ ነው ማለት እና ምንድነው ቤተሰቦች እኔ የነገውን ነው ማየው የነገውን ብቻ ሳይሆን የራሴንም ማየው ነገራችን የሌላውንም ማየው የጎኔ ሚኪ እንዴ እኔ ግን አልፈርድባቸውም ለምን በል እንዴ ጋዲሳ አውጥቶ 7 ነው 8 ገድል የጎጃም ህዝብ መንግስተ ሰማያት አይገባም የሚል አለ ምናምን እያለ ሲተነትን እኔም ያው ድንግጥ ብያለሁ እነዚህ ልጆች ማን ከማን እንደሚማሩና ማን እንደሚከተሉ ግልጽ ነው እኔ አሁን እናንተ ባትኖሩ እናንተ ጋር እየገባው ባልማር ኖሮ እኔም ከነዚህ ሴቶች አንዷ ነበር የምሆነው ገባ ያኔ ራሱ የተዘራው ዘር ቀላል አይደለም ጋዲስ አውጥቶ እንደዛ ሲያነብ የተዘራው ዘር በብዙሃኑ ትረስት የሚደረጉ ልጆች ናቸው እናንተ እዚህ ጋር የምትደክሙ ደግሞ ሐሜተኛ የተባላችሁ ቅናተኛ የተባላችሁ የተለያየ ነገር ስም ወጥቶላችሁ ሰው ጆሮ እንዳይሰጣችሁ እንዳይሰማችሁ የተደረጋችሁ ልጆች ናችሁ እነዚህ እህቶች ከባድ ዘር ተዘርቶባቸዋል ገድላትን እንዳያምኑ ጋዲስ አሁን ገድለ ገብረ መንፈስ ቅዱስን አንብቦ ክፍሉን ደርሶበት ሳይሆን እኛ ስናነብ በሌላ አካውንት ገብተው የሚሰሙ አሉ አሁን እዚህ 625 ሰው አለ እዚህ ውስጥ ላይ የገባ ማለት ነው ከውጪ ቢያንስ ከ300 እስከ 400 ሰው አለ ከውጪ ሳይገቡ ከውጭ ሆነው የሚያዩ ማለት ነው ከገቡ ሊታዩ ነው ስለዚህ ሳይገቡ ከውጪ እየተከታተሉ እንደሆነ እንዳናቀባቸው ከውጭ ግን ሆነው የሚያዩ አሉ ይከታተላሉ 100% ልንገራችሁ ዘማርያም ዘለቀም በሉት ለደተ ቃልም በሉት ጋዲሳም በሉት መዝሙር ያሬድም በሉት ቀሽድ በኩልም በሉት ወይ ደግሞ አኪለም በሉት አንዳቸው ገድላትን አንብበው አንዱን ገድል ጨርሰው ኦኬ አንዱን ገድል ጨርሰው እዚህ ክፍል ላይ ይሄ አይነት ችግር አለበት እዚህ ክፍል ላይ ከመጽሐፍ ቅዱስ ጋር ይስማማል ይሄኛው ቢታረም ጥሩ ነው ብለው አንብበውት ጊዜ ሰጥተው አያውቁ
አያውቁ። ስለዚህ የጎጃም ህዝብ አይደንም ብሎ ያለውን እኛ ነን ያሳየኑ፣ ተሐድሶአውያኑና እኛ ነን ያሳየኑ። የኔ አይነት መሰል የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ ወደ ብርሃን የመጡ ወደ እግዚአብሔር መንግስት የመጡ ሰዎች ናቸው ያሳየናቸው። እንዴ የጎጃም ህዝብ አይደንም እኮ ብቻ አይደለም ብሎ የሚለው ጦጣና ጉሬዛ ዝንጀሮና ምን ጅብ ሆነው ተለወጡ ብሎ የሚላል እንዴ በመጽሐፍ ላይ? ነውረኛ ጻፊ እንደዚህ ብሎ ህዝባችንን የሚጽፍ በገድለ ተክለ ሃይማኖት ላይ ማለት ነው። ስለዚህ ጋዲሳ አንብቦት ደርሶበት ሳይሆን ስናነብ የነበረው ነገር በእርግጠኝነት አሳየኑ። ገጽ ምዕራፍ ቁጥር እዚህ ግዕዝ ከአማርኛ ነው እናሳየው። ስለዚህ ሄዶ እዛ ያረጋገጠ ማለት ነው። ያም ሆነ ይህ አድርገን ትክክለኛ የቤተክርስቲያን ትምህርትን እንዴት አድርገን ለእህቶቻችን መንገር ማስተማር ስህተት ላይ እንዳሉ ማሰብ ነው ያለብን እንጂ ወደው አይደለም። እኔ እንደዛ ነው የሚታየኝ። እኔም ልጅቷ ላይ አልፈርድም አልኩኝ። የተማረችውን ነው ብዬ ነው የተናገርኩት። ያው ቀደምም ተናግሬያለሁ። የተማረችውን ያስተማሯት መምህራኖቿ ያመነቻቸው፣ እኔም አንተም ሁላችንም እዚህ ስር ያለን ሰዎች መምህራኖቻችን ነው የምንሰማው፣ አባቶቻችንን ነው የምንሰማው አይደል? ከዛ ውጭ የምንሰማው አካል የለንም በቤተክርስቲያን ውስጥ እስካለን ድረስ ማለት ነው። ስለዚህ እቺም ልጅ የሰማችሁ ከመምህሮቿ ምንም የምታውቀው ነገር የለም ብያችኋለሁ። አሰማችኋለሁ ቪዲዮን ከፈለጋችሁ። ምንም የምታውቀው ስለ ሃይማኖት ምንም እኮ የምታውቀው ነገር ግን የያዘችው ከምታምናቸው ሰዎች የያዘችው አንድ ትምህርት አለ። በቃ ገድላትን አለመቀበል ትችያለሽ የሚል የተቀበለችው ነገር አለ። በልቧ 90% ስለ ኦርቶዶክስ ቤተክርስቲያን አያውቅም። እዛ ቴሌግራም ድረገጽ ውስጥ ያለ 90% 10% ምናልባት እየመጡ እኛ ጋር ቁጭ እያሉ መሄዱ። እኔ አንድ የርባ ትምህርት እኮ እንኳን ሰው ሰምቶ አያውቅም በነገራችን ላይ። ኦኬ እኔ በጣም ያሳዘነኝ ማን እንደሆነ ልንገራችሁ። የእውነት አልደብቃችሁም። ሚኪ በጣም አሳዘነኝ። የእውነት ሚኪ በጣም አሳዘነኝ። የእውነት አልደብቃችሁም። እውነትን የሚፈልግ ትውልድ እንደዚህ ይጎዳል። አየህ፣ በጣም አሳዘነኝ። ምንም አልደብቅም። እንደሚኪ አይነት ቅኖች ናቸው የሚያሳዝኑኝ። ማለት የእውነት በሲሪየስ የእውነት ነው። ፉከራውና ቀረርቶን እንኳን በቀላል ብታረጉት ኖሮ አቤት ሽለላ፣ አቤት ጉራ፣ ወይ ደግሞ በቀድሞ በሰባዎቹ እና ምናምን ነገር አካባቢ ላይ ወይ በሰማኒያዎቹ አቤት አንጀባ ይላሉ። አንጀባ አታንጅብብን ይላሉ ተለቅ ያሉ ሰዎች ማለት ነው። አቤት አንጀባ፣ አቤት ጉራ፣ ባህረ ጥበባት ሲታይስ በሲኖዶስ ይሄ ውሳኔ ጸድቆላቸው ወደ ስራ የሚገቡበት አጋጣሚ ነው ያለው። አሁን እኛ መቻኮል የለብንም ነው የኔ ይሄንን ያነሳውበት ነገር ምንድነው? መቻኮል የለብንም። እነገሌ ይሄን ነገር ስላሉ ሰምተው እነገሌ ሄዱ እና ትውልድ ለማዳን እኛ ደግሞ በጣም እንደዛ መሆን የለበትም። እኛ መስበክ ያለብን ምንድነው? እንደውም እነሱ እንዲህ ባሉ ቁጥር ገድላቱን እያወጣን እያነበብን መምህራኖችን እየጠራን ከመጽሐፍ ቅዱስ ጋር ያላቸውን በዘመኑ ካሉ የታሪክ ሁኔታ ጋር
የገድሉ አጻጻፍ ትርጉሙ ገዳሙ ያሳተመው ማን ያሳተመው የት ነው የታተመው? ኦተን ገድላት ለእንደዚህ ነገር አይውልም፣ ገድላት ለእንደዚህ ነገር አይውልም ሲሉ 210 ገድል አለ ጥናት የተጠና ምን ያክሉን አንብበ ነው በሙሉ አልቀበልም የምትለው? ማለት ሊያስፈልገው ይችላል። አዎ ርባት የሚያስፈልገው ካለ ሊቃውንቱ ጉባኤ ነው ይሄንን ሊያስተካክል የሚችለው እንጂ እኛ ማለት ሚካኤል ጣሙ ሜልጁ ንግግር እዚህ ጋር እንደዚህ ሆናል እዛ ጋር እንደዚህ ሆናል ብለን አስተያየት መስጠት የምንችለው ሰናይ እኛ አሁን እና ጴንጤዎችም እናንተ እኮ ገድላላችሁ ብለን የምንለው እነሱ የኛን ገድል ስለነኩ ነው። ኧረ ወንድሜ ፓስ እሱን እኮ አለፍኩት እኮ እንደኛ ገድል አይደለም። በታሪክ ግን አልኩህ እኮ ምን ነው አይሰማም እንደ የምናገረው ነገር በታሪክ እንደ ታሪክ ጽፎ ያስቀመጡት አለ። ኦኬ እንደ ታሪክ ጽፎ ያስቀመጡት አለ። ኦኬ እንደዚህ ያንን ነው እንጂ ያልኩ እንደኛ ቅዱስ ነው እኮ እያልኩ አይደለም። ምን ነው ያንን ላይ በጣም አጽንኦት ሰጠው። አይ ቆይ አልገባኝም። ብራዘር በመጀመሪያ ንግግርን በጣም ታስተካከል ደስ ይለኛል። በጣም ያሉነ ንግግሮችን ባትናገር መልካም። ከዛ ማለት ምን ያሉነ ነገር ተናገርኩ? ቆይ አሁን ወንድም ማለት እኛ እያወራን ያለነው ስለ ገድል ነው እንጂ እነሱ ስለ ጻፉት ጽሁፍ አይደለም። ምንነው እኛ ስለ ገድላት ነው እያወራን ያለነው። ገድላት በገድላት ጉዳይ ላይ እያወራን ሐሳብ እየሰጠ ያለው በገድላት ስለ ገድል የፕሮቴስታንትም ገድል አለ ብለን የጀመርነው እሱ ላይ የለም ብለን ስንተማመን ሌሎች ሐሳቦች ላይ መቀጠል እኮ ትችላለህ። እስካሁን እያወራን ለኔ አንደርስታንድ እያደረግኩ ያለሁት ገድል አላቸው ላይ እያወራን ነው አንደርስታንድ እያደረግኩ ያለው። ስለዚህ እኛ የኛ የኦርቶዶክስን ገድል ስለነኩ የኦርቶዶክስን ገድላት ላይ አውጥተው ትክክል የመሰላቸውን ያልመሰላቸውን ሁሉ አውጥተው ስለተናገሩ እናንተም እኮ ገድል አላችሁ ጉዳችሁን እናውጣለን ብሎ ማለት የኛም ገድል ስተታለው ቢኖረው እናንተም ጋር እኮ እንደዚህ ነው ብሎ ለምን አላልኩም እኔ እንደዛ አላልኩም እኔ እንደዛ። ስለዚህ እኛ ስለ መጽሐፍ አላወራን እኛም ኦርቶዶክስም ከገድል ባለፈ ደግሞ መጽሐፍቶች አሉ። አለቀ። ሚኪዬ የተባረከ አይምሮ የተባረከ ልብ ያለው እንደዚህ ይናገራል። አየህ አሁን ይሄኛው ምንድነው ብሎ የሚለው ሚኪ በእኛ ገድላት ውስጥ ችግሮች አሉ። ካሜራ ከፍተው ገጽ ከምዕራፍ ግዕዝ ከአማርኛ እያሳዩን ነው። አባቶቻችንም እኛም አውቀናል አይተናል። እና ሚኪ አሁን ገድላት ድርሳናቱ ችግር ቢኖርባቸውም እቀበላለሁ ብሎ የሚል ቅን ወንድም ነው። ሌሎቹ ደግሞ አንቀበልም እንድንቀበል አታስገድዱን ብሎ የሚል ሰራዊት ተነስቷል። ይነሳ። እኔ ሚኪም እነዚህ መጽሐፍቶች የትኞቹን መጽሐፍቶች ከተቀበለ በእግዚአብሔር ቃል በመጽሐፍ ቅዱስ መዝኖ እንዲቀበል ነው ወንድማይ ምክሬ የምመክረው። ከተቀበለ ማለት ነው። ካታረመም ይባላል። እኔ እውነቱን ልንገራችሁ ገድላትና ድርሳናትን አጠንክሮ እንዳነበበ ሰው ምን በገጠሩ አባባል ምን ይባል መሰለህ? ገበሬ ስለሆንኩ እህል ይታረማል እንጂ አረም አይታረም። አለቀ። ገድላት ማለት ናቸው እንጂ አይደሉም። እህልን ታርመዋለህ። እህሉ እንዲፋፋ እንዲያድግ ታርመዋለህ። ነገ አድጎ ዘር ተክቶ የምንበላውን በልተን ለሚቀጥለው ጊዜ ደግሞ ለሌላ ጊዜ ደግሞ እንድንዘራ የሚያደርግ ዘርንም ደግሞ ለሆዳችንም ምንበላበትን እህሉ እንዲፋፋ እህሉ እንዲያድግ የሚጣባውን ነገር እስሩ የበቃቀለውን ነገር ተነቃቅልለታለህ። በመድኃኒት የሚነፋውን በመድኃኒት ነፍተ ካልሆነም ደግሞ በእጅ ታርመዋለህ። አረምን ግን ስናርም አላቅ አረም አይታረምም። ታዲያም እንደው የሚባለው አረሙ እንደውም ያድግና ዳዋ ይሆናል። እናም እንደምናረገው በሰለታም ነገር በማጭድ ወይ ደግሞ እንደዚህ ገጀራ በሚመስል ነገር ሜንጫ ወይ ደግሞ ገጀራ በሚመስል ነገር በዛ እንመታዋለን ማለት ነው። ኦኬ ገድል ማለት
አረም ምን አይልም አይታረምም እህል ነው የሚታረመው ቅዱሳት ባይሆኑ መጽሐፍ ለሱማ እኮ ነገርኩ መጽሐፍ ቅዱስንም ራሱ አይቀበሉትም እኮ 66ቱን ብቻ እኮ የሚቀበሉ ናቸው ብዬ እኮ ጀመርኩ እኮ ቅድም ስጀምር መጽሐፍ ቅዱስን ራሱ ለይተው 66ቱን ብቻ ነው እሱም 66ቱንም ራሱ ላይ ያለውን ነገር አብዛኛውን ነገር አይቀበሉም ስለ ስዕላት ስንት ነገር ነው የተወራው ስለ ቤተክርስቲያን ስርዓት ስንት ነገር ነው የተወራው ስለ አምልኮ ስለ ስጋው ደግሞ ስንት ነገር ነው መጽሐፍ ቅዱስም ያን ራሱ 66 ውስጥ አሁን ምን አሉ ቀድሞ እኛ ምን ቀበሉን 80 ያዱ አይቀበሉም ነበር ብለዋሉ አሁን ደግሞ 66ቱንም አይቀበሉም ብለው አሁን ይሄ እሱ ወሬ አይደለም የሰንበት ተማሪ ነኝ ብሎ ነው ራሱን ያስተዋወቀው አይዛ ሰንበት ትምህርት ቤት ውስጥ ነግራቸዋል ሰንበት ትምህርት ቤት ውስጥ የሚያስተምሩኝ ይሄኔ ወይ አንድ ቆሞስ ወይ አንድ ቄስ ወይ አንድ ደብተራ ነው ለጴንጤዎቹ አሁን 66ቱን እንቀበላለን ብለው ይላሉ እንጂ እሱንም እኮ ቢሆን አይቀበሉትም ወገኖቼ እኔ እኮ ምን አይነት ዘመን ምን አይነት ጉድ እንደመጣብን አናቅም ብሎ እነዚህ ህፃናት ልጆች ላይ ሁሉ በሰንበት ትምህርት ቤት ነጠላ አንገታቸው ላይ ተቋጥሮላቸው የሚሄዱ ልጆች ቆሎ በየኪሳቸው ተጨምሮላቸው የሚሄዱ ልጆች እነሱን ሁሉ አስተምሯል ማለት ነው ደግሞ ትንሽ ቆየት ብሎ ምን ተካለ ራሱ ኢየሱስን የማይቀበሉት ውሸታቸው ነው ብሎ የሚሉ መቼም እዳችን ብዙ ነው ኦኬ እንኳን ያለውን ራሱ አይቀበሉም እኮ አልኩ እኮ ቅድም እኮ ወንድሜ እሺ ስለዚህ እኔ ምን ነገር እንደ አጠቃላይ አንድ ሐሳብ ልጨርስ አንዴ እና እንደ አጠቃላይ ምንድነው እኛ በራሳችን ያሉን ገድሎች አሁን ለምሳሌ ከቀን አንድ ጀምረን እስከ 30 በሚከበሩ በዓላት ውስጥ ያሉ ድርሳናትና ገድላት አሉ እነዛን ገድላት በደንብ እናነባቸዋለን ወይ እንጠቀምባቸዋለን ወይ እንቀደስባቸዋለን ወይ ምክንያቱም ከእንደነዚህ አይነት ሰዎች ጋር ለማውራት የእግዚአብሔርን እኮ ኃይል እኮ ያስፈልገዋል እኛ እኮ ኃይል እኮ ያስፈልገናል ከእግዚአብሔር ጋር እኮ መገናኘት ያስፈልጋል ከቅዱሳን ጋር እኮ መወያየት ያስፈልጋል ለጫ አውጥተዋል እነዚህ 14 ነጥቦች መካከል አንደኛው ምንድነው ቃውንት እና ትውልድ ለማዳን እኛ ደግሞ በጣም እሺ ኦርቶዶክሳዊት የተናገረችው ገድላትን አልቀበልም ግን ኦርቶዶክሳዊ ነኝ ብላ በድፍረት ወጣ እንድትናገር ያደረጋት እንዴት ያለ የኦርቶዶክስ መምህር እንዲህ አይነት ትምህርት ቢያስተምሯት ነው የሚል ነገሮችን ስለያስቆ እሷ ብቻ አይደለችም በጣም ብዙ ሰዎች በዚህ ልክ ፈልተዋል በዚህ ልክ ወጥተዋል ብዙ ኦርቶዶክሳውያን በቃ ማለት አሁን በፊት አልተባለም እስኪ ያለውን አምጣ ነበር የሚሉት አይደል አሁን ራስ በቃ በኩራት መናገር ጀምሮ አያ ገድል አልቀበልም ማለት ነው ኦኬ አልተባለም ሲሉ ነበር ገጽ በገጽ ምዕራፍ በምዕራፍ ቁጥር በቁጥር ግዕዝ ከአማርኛ እየገለጠን ማሳየት ጀመርን በመጽሐፍ የጻፉ ወንድሞቻችን ተሐድሷውያን በጣም እነ መርጌታ እነ ቴዲ እነ ዲያቆን አግዜ በእውነት ጸሐፊያን እነ መርጌታቸው እነ መርጌታ ሙሴ በጣም ስማቸውን የጠራቸው ያልጠራቸው ተሐድሷውያኑ ለብዙ ዓመታት ቢያንስ እንኳን በጥቂቱ እኔ ከ30 ዓመት ጀምሮ አቃለሁኝ ተሐድሷውያን ቢያንስ በትንሹ ነው ብየመለ አየ በመጽሐፍት የጻፉት በስልጠና ደረጃ የሰጡት በቅኔ ትምህርት ቤት በጉባኤ ትምህርት ቤት በቤተ ክርስቲያን በገዳማት በተለያየ ቦታ ላይ ብዙዎች የደከሙበት ነው አሁን ትውልዱ አልቀበልም አለ ቴንክ ዩ ሎርድ ክብር ለገናናው ለስም ይሁን ቸሩ መድኃኔዓለም አንተ ብቻህን ከአባትህ ከእግዚአብሔር አብና ከባሪዎት ከመንፈስ ቅዱስ ጋር ብቻህን የምትመሰገንበት የምትወደስበት ዘመን መጣ አሐዱ ስሉስ ዘመን መጣ እምቢ አሉ አሁን ለገድላት ለድርሳናት እምቢ መጽሐፍ ቅዱስ ብቻ ነው አሁን ምን ሰማው ለካ ጴንጤዎቹ እውነታቸው ነው መጽሐፍ ቅዱስ ብቻ ብለው ቢሉ ይሄው ተነበበ አይደል እንደኛ ሳናነባቸው እነሱ ያነበቡ ይሄው ጉድ እኮ አየናሉ ጉድ አየናሉ እምቢ
አዎ አሁን በቃ የሆነ የፈረጠመ ኃይል አለ ማለት የሆነ የፈረጠመ ነገር ተፈጥሯል ማለት እንጂ እኔ የኤርሚያስ ጉዳይ ያሳስበኝ። እኔ አሁን ደግሜ የምናገረው ኤርሚያስ ገድላ ኦኬ አሁን ትውልድ ተነሳ ምን የሚል ትውልድ ገድላት ድርሳናቱን አልቀበልም ብሎ የሚል አልቀበልም እምቢ አሻፈረኝ የሚል ትውልድ ማለት ነው። ለዚህ ነው እኮ አሁን ሶሻል ሚዲያ ላይ በመጽሐፍ ቅዱስ ብቻ አውሩን ልመና በዛ በመጽሐፍ ቅዱስ ብቻ አውሩን በሌላ አትምጡብን። አዎ በቃ በመጽሐፍ ቅዱስ ብቻ አውሩን አላችሁ። በመጽሐፍ ቅዱስ ብቻ እንድናወራችሁ ኦርቶዶክሳውያን አንደኛ እግዚአብሔር አምላካችንን፣ ሁለተኛ ሶስተኛ ምን በሉ ከዛ እናወራችኋለን። ለምን ነው እነኝን የምታይቁት? እግዚአብሔር መጽሐፉን ብቻ ሰጥቶናል። የመጽሐፉን ባለቤት እግዚአብሔርን ተሳድባችኋል። እሱ የሰጠን ቃል አይበቃምና እነዚህን ጻፉልን ብላችሁ ትሉ እነዚህ አሰስገሰሶ የተጻፉ ማለት ነው በራሳችሁ መጽሐፍቶች ወንጌላውያኑን ከተሐድሶአውያኑ ጋር ማለት ነው። ሶሪ ተሐድሶአውያኑ ተሐድሶአውያኑ እነሱን ይቅርታ መጠየቅ አለበት። የተሐድሶውን ግሩፕ እና ወንጌላውያንን ራቅ ብሎ ሉተርን ከፍ ብሎ ልዑሉን ይቅርታ መጠየቅ አለበት። ለምን? መጽሐፍ ቅዱስ ብቻ ማለቱ እግዚአብሔር መጽሐፍ ቅዱስን ብቻ ሰጠ ለትውልድ በነቢያቱና በቅዱሳት ሐዋርያት የሁላችን ጌታ በሆነው በኢየሱስ ክርስቶስ አብ ቃሉን ነገረን በልጁ በኢየሱስ ክርስቶስ በኩል የምነግራችሁ ቃል ከአባቴ የሰማሁት ነው ብሎ ነገረን ጌታችን። ማለት ከራሱ የሚናገረው ስለሌለ ሳይሆን ለአባቱ ፍቃድ ራሱን ሰሚት ስላደረገ መጥቶ ነገረን። ይሄ የምነግራችሁ ቃል ከአባቴ የሰማሁት ነው ብሎ ማለት ነው። እግዚአብሔር አብ በውድ ልጁ ተናገረን። በውድ ልጁ የተናገረን ወንጌላውያኑ ጻፉት በመጽሐፍ ቅዱስ ላይ ማለት ነው፣ እነ ማቴዎስ እና ማርቆስ። ከዛ ለብዙ ዘመን የሰው ስርዓት ትምህርት እየገባ ሲበጠብጥ ሉተር ከካቶሊክ ቤተክርስቲያን ብቅ አለና በጣም ጀግና የሆነ መነኩሴ ነው። ጌታም እግዚአብሔር ረዳው፣ አብሮት አስነሳ። ምን አሰስገሰስኩ ማሰብሰብ አያስፈልግም። ሪፎርሜሽን ተሐድሶ ያስፈልጋል። ካርኒና ትኬት እየሸጥሽ መንግስተ ሰማያትን ሰው አስገባለሁ ብለሽ የምትሸቂውን ሽቀላሽን አቁሚ አላት ሮም ካቶሊክን። እግዚአብሔር በዚህ ሰው በኩል አናገራት ማለት ነው። ኦኬ ከዛስ መጽሐፍ ቅዱስ ብቻ ነው ብሎ አለ። ምን አጠፋ? እግዚአብሔር የሰጠን ቃሉ ነው። ቃሉን በቃሉ ቃሉ ደግሞ እምነት ደግሞ መዳን ደግሞ በእምነት ብቻ በጸጋ ብቻ መጽሐፍ ቅዱስ ብቻ ክርስቶስ ብቻ ክብር ለእግዚአብሔር ብቻ። ምን ጥፋት አለው? ምንድነው የሚኮነነው? የቱን ነው የምትኮነነው? ክርስቶስ ብቻ ብሎ ማለቱ ክርስቶስ እኮ ብቻ ማለት ምን ማለት ነው? ለሰው ልጆች በደልና ኃጢአት ቀራንዮ ኮረብታ ላይ ቤዛ የሆነው ለሰው ልጆች ጌታ ነው እያለ እኮ ነው። ኦኬ ለሰው ልጆች በደልና ኃጢአት ቤዛ የሆነው በመስቀል ላይ ማ ብቻ ነው? ሌላው ዚር የሚሯሯጠው ማርያም፣ ዮሐንስ፣ ጴጥሮስ ርቆ ሌሎቹም በዛው ወጣው ተበታት ነው። ተሳዳቢም እዚህ ጋር ቆሞልሃል፣ ካህናቱም እዚህ ጋር ቆመዋል።
የሚያሽሟምጠጠውም የሚያላግጠውም እዚህ ቆሞላል በሙሉ። ማርያም እዚህ ጋር ታለቅሳለች። ዮሐንስ በከየ ይላል። ዮሐንስም ያለቅስ ነበር። አማው ተከርሱ እንትን ምንድነው እሴ በጸጋ ከዘመድሃን ያለም ላይ ማለት ነው። እሱም እዚህ ሆኖ ያለቅሳል። እሴ በጸጋ ከኦልድ ዋህድ አዎ ምድር ዘመስረተ ወሳረረ ሰማያተ ያለን እናዜም ነበር። መልካም መድኃኔዓለም እዚህ ያለቅስ ነበር። ዮሐንስ በእከየ ይላል። አለቅስ እዚህ ያለቅሳል። አልቃሹ ሳይሆን የሚያድነው ማርያምም እዚህ ታለቅሳለች። እዚህ ያለ በሙሉ የሮም ወታደር ምናምን ነገር የሚያላግጥ የሚያሾፍ ያለ ደግሞ ደግ ሰው ነበር እኮ ምናምን ነገር እያለ እዚህ ስንት ነው የተንጠለጠለው? 44ቱ ተንጠለጠሉልህ። እናቱና ልጇ ተንጠለጠሉ። ለሰው ልጆች አይደለም አንድ ነው ሲተንጠለጠሉ። ውዴ ቤዛዬ ጌታዬ ንጉሴ አዳኜ አንድ ነው። እና ክርስቶስ ብቻ ማለቱ ምን ማለት ነው? ለሰው ልጆች በደልና ኃጢአት ቀራንዮ ኮረብታ ላይ የሞተው አንዱ ጌታ ነው ነው ይላል። ይሄ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ያለው። እዚህ የተኮለኮሉ የማርያም ዮሐንስ ጴጥሮስ ርቀት ያለው እነ ማቴዎስ እነ ቶማስ ምናምን ነገር በሙሉ ከገሊላ ከኢየሩሳሌም የሚከተሉ የነበሩ ሰዎች ወዳጆቹም ጠላቶቹም አላጋጩ ማሽዋፉ ምናምን ነገር እዚህ የተሰበሰቡሉ በሙሉ እንኩቶ ነው። አያድኑ በሙሉ ማርያም ተጨምሮ የዘላለም ሕይወት እዚህ ጋር አታገኝም። የዘላለም ሕይወት እዚህ ጋር አታገኝም። ብራዘርዬ ልብ ብለህ ስማኝ። እዚህ ጋር ከቆሙት ከሮም ወታደሮች ከማርያም ከዮሐንስ የዘላለም ሕይወት አታገኝም። ምክንያቱም እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው ይላል። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው። የእግዚአብሔር ልጅ እዚህ ጋር አይደለም ያለው፣ የእግዚአብሔር ልጅ እዚህ ጋር ነው ያለው። አናደድኩህ። ክብር ለመንፈስ ቅዱስ ይሁን። የወንጌል ጠባዩ አንዱ ማናደድም ነው። ያቃጥላል፣ እርድብን ያደርጋል። ከዚህ እርድብን በኋላ ግን እግዚአብሔር ለሕይወት የሚሆን ንስሐን ይሰጣል። እዚህ አካባቢ ደህንነት እንዳትፈልግ። እዚህ አካባቢ ራሱ ያሉት ደህንነት የሚያስፈልጋቸው ናቸው። ከማርያም ከዮሐንስ ጀምሮ ማለት ነው። የኃጢአት ይቅርታ የሚያስፈልጋቸው ናቸው። ሁሉ ከሕግ በታች ተዘግቶ ይኖር የነበረ ነው። የኔ ጌታ የኔ ጌታ የኔ ጌታ የኔ ጌታ። እዚህ ግን ያለው ከሕግ በታች ያሉትን ይዋጅ ዘንድ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁ ላከ ይላል። ልጁ ነው ቤዛዬ። ኢየሱስ ቤዛዬ እያላችሁ ጻፉ። ጫማ ታለካከም እንደ ዝንጀሮ ጎረምሳ እናቱና ልጁ ምናምን ነገር ብለህ አትልም ማለት ነው። ዮሐንስና እሱ አትልም። ደረቱ ስር ተጠግቶ ያወራው የነበረ የቅርብ ወዳጅ ተብሎ የሚባል ነው። ዮሐንስ ከሌሎቹ ሐዋርያት ይልቅ የወደው ነበር ይባላል። እና ዮሐንስ የዘላለም ሕይወት ይሰጣል አይሰጥም? ኤርምያስ ምን ሆናል? መድኃኔዓለም ክርስቶስ ምስክሬ ነው፣ አይሰጥም። ማ ዮሐንስ ሐዋርያው አይሰጥም። ለምን ደም አይሰጠው? እግዚአብሔር የዘላለምን ሕይወት በማን ላይ ነው ያደረገው ይላል እንዴ? አንተ ምን እንትን አታውቅም እንዴ? ማለት እንዴ ሼም ነገር የለም። ሼም የሚባል እፍረት የሚባል ነገር የለም። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ በእናቱ በዮሐንስ በአቡነ ተክለ ሃይማኖት በጊዮርጊስ በስራ በገዳም መግባት በድንጋይ በመሸከም በዋሻ ውስጥ በመሹለክ ዝንጀሮ ይመስል ተራራ በመዋጠጥ የብላይ ብራዘር የለም። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁና እናቱ መላእክቱ ያሉት የዘላለም ሕይወት አላቸው አላለም። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ አጭርና ግልጽ። ይኸውልህ የመጽሐፉን እውነት 66ቱን መጽሐፍት በሙሉ
የሚወክል የሕያው እግዚአብሔር መስቀሉ ላይ አይደለም፣ የእግዚአብሔር ልጅ ትከሻ ላይ ነው። የእግዚአብሔር ልጅ ደም መፍሰስ የሥጋው መቆረስ ላይ መስቀሉ ግርጌም ያለችው ማርያም የዘላለም ሕይወት አትሰጥም። ዮሐንስም የዘላለም ሕይወት አይሰጥም። አረ ኤርምያስ አቅልለው አላቀለውም አጦዘዋለሁ አልኩ። የብሉይ ኪዳን ነቢያት የዘላለም ሕይወት አይሰጡም። የአዲስ ኪዳን ሐዋርያት ራሱ ጴጥሮስ ዮሐንስም በሙሉ አይሰጡም። እና አቡነ እንትና እና አቡነ በርሶማ እና አቡነ በርጩማ እና አቡነ ገሪማ ምናምን ነገር እንኩቶ በለው እንኩቶ ወልፊት የለም ይላል ያገሬ ገበሬ ወልፊት። ያው አዳኙ እዚህ ቀራንዮ ኮረብታ ላይ አንድ ንጹህ በግ ተሰውቷል። የኔ ጌታ ውስጤን ይፈነቅለዋል አልኩ። የኔ ጌታ አቅ ሌላውን ጠግ ታሲዛለህ አንተ አላሲዝ ብለህ ካልክ እኔ ከመንገድ ጠርቄ አወጣልና ጠግ አሲዝልሃለሁ። ትውልዱ ፊት ማለት ነው። የተሰጣቸውን ክብር ብቻ እንሰጣለን። ዮሐንስ ሐዋርያ ነው፣ ምንም ጥርጥር የለውም። እግዚአብሔር ሰው ነው። he is a man of God። ማርያም የጌታዬ እናት፣ አዎ የእግዚአብሔር ሴት ናት። she is a woman of God። ከዛ ሱጪ ማዳን የማርያም ነው የሚል የለም። ማዳን የዮሐንስ ነው ብሎ የሚል የለም። ማዳን የእግዚአብሔር ነው። ማዳን የበጉ ነው። በዚህ የጽድቅ ቃል እንበተንሃለን ማለት ነው። እንደመጣህበት እዛ ማዶ እንደ ጥጃ ዚማዶ እንዲ የለም ብራዘር የለም። ከዚህ በኋላ እዛ ማዶ አንድ ጥጃ እዚህ ማዶ አንድ ጥጃ የኔማ ከሌባ ጠመንጃ እንትን የረባ ሽመል የሌለውን ሰውዬ እንደምትፎግረው እንደዛ አይደለም። ስትመጣ እዛ ማዶ እንደ ጥጃ የለም ሆያ የለም። ድሮ ቀረ ብራዘር። አሁን ሆያ አይደለም። ስትመጣ ሙልሙል ዳቦ ያኔ እንደዛ ጨፍረን ሙልሙል ዳቦ አንዳንዴም ገንዘብ 10 ሳንቲም ሙኒም ዶልቼ የሚሰጡን ነበር። አሁን እዚህ ዛማዶ አንድ ጥጃ እዚህ ማዶ አንድ ጥጃ የኔማ ኤርሚ ባለ ጠመንጃ ብለህ ብትል ጥሩ አድርጌ እኔ ጽድቅ ኪኒና እሰጣለሁ ማለት ነው። ከዛ በሚያሽርህ መልክ በደንብ አድርጎ የተጣባ ነገር ሲወጣ ውዴን አዳኙን ቀጥታ ታገኘዋለህ። አንተና እሱ ብቻ ትገናኛላችሁ። ብቻ እኔ ይሄን የጽድቅ ቃል እየበጠበጥኩ አልኩ። እንደዚህ እንደበሶ እየመታውልህ ከወንድሞቼ ጋር ጠዋት እንሰጣለን። በጥቅምት አካባቢ ኮርማዎች ይቀጠቀጡና የሚጠጣውን ነገር እናጠጣቸዋለን። በመጀመሪያ ይቀጠቀጣሉ። ቅጥቀጣም ካስፈለገን እንቀጠቅጣለን ማለት ነው። አስገብተን በእግዚአብሔር ቃል አባለ ዘርህን ሳይሆን የስተት ትምህርት ቅጥቅጥ ታደርግልሃለሁ ማለት ነው። እንዳይበቅል አድርጌ በሬ ወይ ተኩ በደንብ አድርጌ እንደ ጥቅምት ኮርማ እያገላበጥኩ ቀጠቀጥልሃለሁ አልኩ። መቀጥቀጫ በምን ደም የምትቀጠቀጣቸው ኤርሚያስ በኤርሚያስ በምን በእግዚአብሔር ቃል መዶሻ ለምን ትቀጠቀጣቸዋለህ? ፍሬ እንዳያፈሩ ሰው ውስጥ እንዳይበቅሉ መድኃኔዓለም ክርስቶስ ምስክሬ ነው እኮ አልኩ። ኧረ ተወን አንተ ሰው ብለህ ብትል አልሰማህም። በደንብ አድርጌ ነው የምቀጠቀጠው። ቀጥቀጥ እንዳይበቅሉ ማለት ነው። ሳሊ ለነ ቅድስ ብለህ ብትል ስትውል ብትውል ዝም ጭጭ እንዲል ትዝ እንዲል ልክ አንተ እዛ ቆመህ ሳሊ ለነ ቅድስ ብለህ ስትል ኤርሚያስ እዚህ የተናገርኩት ወንድሞቼ የተናገሩት ቃል እዛ ጸሎቱ መካከል ትዝ ይልሃል። ግልጽ አይደለም እንዴ? ቀለል አድርግላችሁ መቀጥቀጫው መድኃኔዓለም ይወሰጡናል። መዶሻው የእግዚአብሔር ቃል ድንጋዩን እንደሚያደቅ እንደ መዶሻ ነው ይላል። እንፈጭልሃለን አልኩ። እየተንተን እያለ ቀስ እያለን እንደኔ አይነቱ እንደዚህ ይላል። እዛ ደግሞ እኔ ስትል ለቢኒ ሰጠዋለሁ። ቢኒ ለፓስተር ናቲ ከሰለሞን ይቀበላል። ሶል ደግሞ ለዶክተር አቤል ያቀበላል። ዶክተር አቤል ለዳኒ ደግሞ ቀስ እያለ
አይዞህ ይላል። አይዞህ ይህንን በሚያህል መርፌ ወቅቶ ሲያበቃ አይዞህ ቻለው፣ ተረጋጋ፣ ግድ የለህም አይዞህ እንትን አትበል ማለት እንትን ሰከን በል እስኪ ቆይ ምናምን ነገር ብሎ ይልልሃል። ከዛ ደግሞ አንድ ብሩክ የሚባል ልጅ አለ። እሱ ሁለት ነው፣ ወይ ቲክቶክን ዘግተ መውጣት ወይ እጅን ለኢየሱስ መስጠት። አጭርና ግልጽ አጭርና ግልጽ። ማን ደፋባቸው? በቃ አንብበልናል እንዴ 18 ጊዜ ተለጥፋለህ እንዴ? አንድ ጥቅስ ሌላ ምንድነው? ሌላ ኮሜንት ሞክር። አንብበልናል። ጌታ ይባርክ። ስለይ ኢትዮ ፎሬቨር እና እንዲህ እያደረግን ይኸው መዶሻው መቀጥቀጫው። የጥቅምት ኮርማዎች ሲቀጠቀጡ በድንጋይ ነው። ተረት የሚቀጠቀጠው ግን በእግዚአብሔር ቃል መዶሻ ነው። መድኃኔዓለም ሰጥቶናል። እጃችን ላይ በልባችን ታትሟል እግዚአብሔር ቃል። የምን ዶዙን ቀንሰው እህትዬ እንዳትጣይ እንዴ ገና በሰዋለሁ አልኩሽ። እንኳን በከብት መርፌ በሚመስል አይደለም አንካሴ በሚያክል ነገር ብትወጊው እኮ መንግስቱ ኃይለማርያም እንዳለው ይሄን ትውልድ መቀመጫውን ሁሉ ብንወጋው ሊነካ ይችላል። ምንም ሊነካ አልቻለም ብሎ እንዳለው ነው እንዴ። ይሄን ትውልድ እኮ ብንወጋው አለ መቀመጫውን ብንወጋው ምንም ለብሔራዊ ውትድርና አልመጣ ብሎ አለ እንዳለው ነው። እኛ እኮ ትንሽ አለሳልሰን ነው ዳኒ አይዞ ቀስበል ተረጋጋ እያለ ነው። አዎ እንግዲህ አንዴ ሆኗል አሉ መምሬ ተክለአብ። ምንድነው ዓላማችሁ ጴንጤዎች ግን? ናዚ ንጉሱ ቀራኒዮ ኮርብ የተሰቀለበትንም እንዳትመለከት ናብዬ ስልህ እዚህ ደግሞ ቅርጹ ላይ እንዳትመጣ። እዚህ መስቀል ላይ የተሰቀለውን የእግዚአብሔር ልጅ የዳዊትን ልጅ እመን። የተሰቀለውን እንጂ የተሰቀለበትን አይደለም እመን የተባልከው። የተሰቀለው ነው እንጂ ቤዛህ የተሰቀለበት ቤዛህ ነው ያልተባለም። መስቀል ቤዛ ነው ብለህ ምትልኬት ነው ያመጣው። እንዲህ ብላችሁ ጻፉላቸው። የተሰቀለውን እንጂ የተሰቀለበት አያድንም በሏቸው። የተሰቀለው እንጂ የተሰቀለበት አያድንም። የተሰቀለው እንጂ ቤዛ የተሰቀለበት ቤዛችን አይደለም። በቃ ይሄው ነው መልእክተ ኤርምያስ፣ ይሄው ነው አልኩ። ገና ጌታ እድሜ ጨምሮልኝ 2 ጸጉር አይደለም 10 ጸጉር ባበቀል ይሄው ነው መልእክቱ። አጭርና ግልጽ። ይሄን ጌታ በመስቀል የተሰቀለውን እኮ እንዳንሰብክ ነው ስራ አብዝተውብን እንደዚህ አይነት መጽሐፍቶችን ትውልድ ወደ መጽሐፍ ቅዱስ እንዳይመጣ። እነዚህ ስለተሰቀለው ጌታ አንድ አይነግሩም። አንድ ስለዚህ እግዚአብሔር ስለራራላችሁ እኔና እኔን መሰል ወንድሞቼን እህቶቼን ከቤተክርስቲያን ውስጥ የነበሩ መነኮሳት፣ ጳጳሳት፣ ካህናት፣ መርጌታ፣ ዲያቆናት ከኔ በፊት የሚቀድሙኝ በእድሜም በእውቀትም በአገልግሎትም ዘመን የሚቀድሙኝን አስነስቶ ተናገረ። አልሰማ ብላችሁ አላችሁ። አልሰማ ብላችሁ አላችሁ። መስሚያዬ ጥጥ ነው አላችሁ። አይ እኛም በቃ አልሰሙ ብለዋልና ብለን ተስፋ ቆርጠን አልተውንም። የሚሰማን ትውልድ ተነሳ ማለት ነው። አሁን ይኸው ራሳቸው ገድላ ድርሳናትን አልቀበልም ብሎ የሚል ትውልድ መጣ ማለት ነው። ክብር ለመድኃኔዓለም ይሁን። ክብር ለመድኃኔዓለም ይሁን። እሺ ሆሲዬ ኦኬ ምን አለ ነገሩ? በግሩፑ ላይ በቴሌግራም ግሩፑ ላይ ዛሬ በምን ርዕስ ልምጣ ብሎ ለጠየቀው ጥያቄ ኦኬ ምን አለ እዚህ ጋር? ኦኬ አኬ የጻፈውን ጽሁፍ እዚህ ጋር እህትየው ልካልኛለች። ሆሲዬ ተባረኪ፣ ጸጋ ይብዛልሽ። እስኪ ነገ ቲክቶክ በምን ርዕስ ልምጣላችኋል? እያማረጠ ነው ማለት ነው የሚመጣው። አኬ ከዛ ምን ብትለው ጥሩ ነው? አንዷ ኑሃሚ ነው ናሆም የሚባል ኑሃም ኦኬ ናሆም ወይ ኑሃም ኦኬ
ከዛ ገዝግዥኝ ጭራሽ ምን አገባኝ ስለ ገድል እኔ አላለም ማ አክሊለ ስለ ገድል እኔ ምን አገባኝ ቴንክ ዩ ይሄው ነው የተፈለገው እንዳያገባችሁ ጭራሽ ምን አገባኝ ስለ ገድል እኔ ማን የጻፈው ብፁዕ አቡነ አኬ ወእጨጌ ዘመንበረ ቲክቶዶክስ ዘሀገረ ወግዳ ግብረ መልሳቸው ሁሉ ገዳዳ የሆኑ ብፁዕነታቸው ያው በረከታቸው በአንዳንድ ኦርቶዶክሳውያን ይደርና እንዲህ ብለው መልሰዋል። የብፁዕነቱ መልእክት ደርሶናል። የብፁዕነታቸውን ስም አንድ ያልያዝ ነው ድገሞ የብፁዕነታቸውን ስም አንድ ድገሞ ያልያዝ ነው። እኔ እንዴ ወጨጌ ዘመንበረ ተክለ ሃይማኖት እና ወጨጌ ዘመንበረ ቲክቶዶክስ እኮ ሚናውን እኮ ለይቷል። ታጋለ ብፁዕ አቡነ አኬ ብየዋለሁ። አኬ ያው አቆላምጬ ማለት ወይ አክሊለ ወጨጌ ዘመንበረ ቲክቶዶክስ ዘሀገረ ወግዳ ያው ብዙ ጊዜ ለምንጠይቀው ጥያቄ ስለማይመልሱልን ተገቢ የሆነ መልስ ስለማይመልሱ ግብረ መልሳቸው ብያለሁ እኔ። እና ምን ብለዋል ብፁዕነታቸው? እኔ ጭራሽ ምን አገባኝ እኔ ስለ ገድል ጨዋታ አዋቂ እንደሆነ የሆነ ነገር ሲናገር ኤርሚ እኔ እኮ ብፁዕነታቸው የሚገርሙኝ ነገር አሁን በውስጥ እንደዛ ይላሉ። ባለፈው ግን ወጥተው በቪዲዮ የሰሩት እኛ ጋር ስለተጻፈ እንጂ እኮ እናንተም ጋር እኮ በቪዲዮ እኮ ገድል አለ ሲሉ ነበር። የእሳቸው ነገር በውስጥ ብቻ ነው። ልምጣ እንዴ ምናምን ነገር እያለ እንትን ናበት አኬ ናበት የጴንጤውን ገድል ምታው። በእውነት ነው ብዬ የምልህ መድኃኔዓለም ክርስቶስ ነው እረዳሃለሁ። እኔ ራሱ ይሄው የአብርሃም አምላክ ይፋረደኝ። ጴንጤ ጋር ገድል ምናምን ነገር ካለ አምጣው አብረን እንወቀዋለን አልኩ። እዚህ ጋር ለተክለ ሃይማኖት ብቻ ምን ነው አማኑኤል ህብረት ቤተክርስቲያን የጻፈችው ገድል ካለ ጎርጉር አውጣ። ሙሉ ወንጌል የጻፈችው ካለ አምጣ። የመካኒዮስ የመሰረ ክርስቶስ ዋቴቨር ብቻ እስኪ እዛ መጽሐፋቸውን የጻፈ ያጻፈ የደጎሰ ያስደጎሰ ምናምን ነገር ብሎ የሚል ነገር አምጣ። አብሬ ስራ ዘመቻ ዘምትበታለሁ። ይሄው የኤልያስ አምላክ እግዚአብሔር ይፋረደኝ ያላቸውን መስቲካ አስረግዘን ሶፍት ምናምን ነገር በሙሉ የተናገርኩበት ነው። ፌስቡክ ላይ እኔ ፌስቡክ ላይ አኬ ገና ቲክቶክ ላይ ሆኖ እኔ ፌስቡክ ላይ በሙሉ መስቲካ ሰጥቼ አስረግጄ ምናምን ነገር ብሎ ያለው የሐዋርያው ዘላለም ነው ማን ሐዋርያው ዳንኤል ነው ማን የሚባል ኦኬ እያንዳንዱን ግን አንድ ነገር ምነግርህ አንድ ገድል አታመጣም ከወንጌላውያን አማኞች አንድ አታመጣም። ለምን
ለምን የተጻፈም የተነገረም የለም የለም ኦኬ ስለዚህ መጽሐፍቶቻችሁ ላይ ያሉት ነገሮች ትውልዱ አሁን አንሰማም ብለዋል የቆ ጥያቄ እስቲ በገድላትና ተብሎ ለተመለሰለት ምላሽ በቃ ይሄው ነው የሚያስፈልገው ያው ሐዋርያው መልሶች ገድል ብለው ገዝግዢ ጭራሽ ምን አገባኝ ስለ ገድል እኔ በቃ ይሄው ነው የሚያስፈልገው አከ ይሄንን ወጣ ፍለፊ ተናገር በርግጥ የጻፍከውም ቲክቶክ እቺን ወጣ ተናገራት ውጪ ስትወጣ ጸጉርን ወርታች እንደዚህ እንደ ላሞተት ጡት ያለብከው ሄሬኔዎስ አግናጢዮስ ሱሱኒዮስ ሰባሊዮስ ቆርኔሌዎስ ገድላ ድርሳናቱን እኔ አያገባኝም ለክ ህዝቡን ወንዳታ የእግዚአብሔር ሰው ማን ኦፍ ጋድ ብለን እንድንል አኬ እነት ማን ኦፍ ጋድ ብለን በቃ ግን ልብ ያቃል በውስጥ እንደዚህ ጻፋል ውጭ ላይ ግን ወጥቶ ያው ወገኖቼ የመቤታችን በረከቷ ይደርባችሁና እና በሷ ብቻ እኮ አይደለም ዛሬ ስንክሳሩ መጽሐፍ ሲነበብ አኬ ይሄንን ቆይ እስቲ ይሄን ላሳየው ቆይ እስቲ ይሄንን አላነበባችሁትም ቆይ አንዴ ስንክሳር ላምጣ ደስ ብሎና ኦኬ እስቲ ነገር ያነሳው የለ ስንክሳር ይሄኛው ከመጋቢት እስከ ቋግሜ ነው አለኝ ሙሉ ነው ያለኝ ከመስከረም እስከ ምናምን ነገር ገብተዋል አልኩ በእግራቸው ነው የገቡት መጽሐፍቶቹ ዘመንህን ሁሉ አንበበህ ማታውቀውን እኔ ያነበብኩ ከወንድሞቼ ጋር ያነበብን እናስቆመኩማለን ዞራ ሰኔ 17 ሰኔ 12 ኦኬ ሰኔ 13 17 ሰኔ 17 ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ ይላል አባ ለትጹን አረፈ ታውቁታላችሁ ይሄንን አባታችሁን ኦርቶዶክሳውያን አንተ አባ ለትጹን አባ እንትና ስትል ማለት ነው በስም እንኳን ጭምር አታውቃቸው አረፈ ይህ አባት ከበህንሳ ሀገር ነበር ይላል በህንሳ የሚባለው ህሪያቆስ የሚባለው ቅዳሴን ደረሰ የተባለው ነው የሀገር የት እንደሆነ ካርታው ላይ እኔ ምንም አልደረስኩበትም ኦኬ
ጎልማሳ በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያውን ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ይነደደ። ቅዱስ ቁርባን ተቀብሎ ስዋሃትን ወደሚባል ገዳም ሄደ። በጾም በጸሎትም በስግደትም ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና ምንኩስና ልብስ ያልብሰው ዘንድ ወዶ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው 40 ቀኖችን ጸለየ። ከዚያም በኋላ ልብሱና በአስኬማውን አለበሰው፣ በገድል መጠመድ ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። አባ ለትጹን እርሱም ከአቅራቢያ የሆነ አንድ ገዳም ነበር። የገዳሙ መነኮሳት ይጎበኛቸው ነበር። አየህ፣ እዚህ ችግሩ እዚህ ቤት ያለ መረጃ ንቅንቅ አንልም። ካሜራ ከፍቼ 667 ሰው አብረኸኝ ነው እያነበብክ ያለው። አላየሁም፣ አልሰማሁም፣ ውሸት ነው ምናምን ነገር እንዳትል። ገጽ አማርኛ፣ ግዕዝ ከፈለክ እያነበብን ነው የምናሳይ። ኦኬ፣ ጎበኛቸው ነበር። በአንዲት ዕለት ወደ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያ ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹን አባት ሆይ በአንተ ላይ የሆነው ምንድነው ብሎ አበምኔቱንም ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚያም በኋላ ያደረገው በደሉን ሊነግረው ጀመረ። እንዲህም አለው፣ ከኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአት ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ አለው። አባ ለትጹን የተባለው ማለት ነው። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄዶ ኃጢአቱን ሲናዘዝ ማለት ነው። ኤጲስቆጶስም ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድስ ሆንኩ። በድፍረት ማለት ሳይሾም ማለት ነው። የጠላሁትንም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ምንድነው አንተዬ? ለጠላሁትም በቁርባኑ ውስጥና አቡነ አኬ ይመጡና ቅዱስ ቁርባን በቅዱስ ቁርባኑ በኩል በቅዱስ ቁርባን መርዝ እየሰጡ የሚገዳደሉበትን እኮ ነው ኑ ቁረቡ ምናምን ነገር ብሎ የሚለው ማለት ነው። አኬ ያ አባቴ በረከቱ ይደርብኝ ብለህ የምትለው ሁሉ አየህ እዚህ ይጨፋጨፍልሃል ማለት። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። በረከቱ ይደርባችሁ የዚህ አባታችሁ ኦርቶዶክሳውያን። ከእናቴም ጋር 10 ጊዜ ተኝቼ አለው። ምን ሊያደርግ? የግብረ ሥጋ ግንኙነት 10 ጊዜ እናቱን ሴክስ ያደረገ ጻድቅ። በረከቱ ይደርባችሁ ኦርቶዶክሳውያን። እስኪ አሜን በሉ። በእድሜ በጤና የጠበቀ በለኝ እኔን። አየህ ከእናቱ ጋር ሲኮመኩም ያድራል ማለት ነው። እንዲህ አይነት ባለጌን ነው እዚህ ጽፈህ እነኚህ ሰዎች ናቸው ለነፍሴ ይማልዱልኛል፣ ይጸልዩልኛል፣ የቅዱሳን በረከታቸው በእኔ ላይ ይደርብና ምናምን ብለህ ትላለህ። አድርሱለት። ማነው ያ አንድ ደግሞ ጺማም ወንድ ማነው ይሄ ሲሳደብ አይቼዋለሁኝ። ማነው እፎይ የሚሉት ማለት ነው። ሲሳደብ አይቼዋለሁ። ይሄ ጺማሙ ሰውዬ ማለት ነው። አድርሱለት። ይሄንን እያነበበ እዛ ቤት እሱ ሲያነብ ጽድቅ ነው። እኔ ግን ሳነብ ሲሳደብ ነበር። እኔ ለአንተ ስድብ መልስ አልሰጥህም ብራዘርዬ፣ ምክንያቱም የክርስቶስ አገልጋይ ስለሆንኩ። ግን ያው ለማን እፎይ ብፁዕ አቡነ እፎይ ያንተ አባት ለጥጹን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ ያድርሱት። አባ ለትጹን የሚባለው አባትህ ኦኬ
በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም፣ ከናቴ ጋራ 10 ጊዜ ተኝቻለሁ፣ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይሄን ልታመልክ ነው ሄድከው ማለት ነው። ለትጹን ዘወርሃ ሰኔ ስንክሳር እንግዲህ ትሞቀዋለህ ማለት ነው። እሳቱን እዚህ በደንብ አቀጣጥልልሃለሁ። እኔ አልደረስኩብህም ነበር በእውነት ስለምሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ነበር። ደናቁርት እንግዲህ ገጥመን ይላል። አፈሙዙን ካዞርክ በደንብ አርገበግብልሃለሁ። እዚህ ብብት ስር ብሽሽት ስር አድርጌ በደንብ አሰጣልሃለሁ መጽሐፍቶችን ማለት ነው። እፎይ የምትባለው እፎይ እስክትል ድረስ በደንብ እንግዲህ እነዚህን እንደነኛ አይነት ባለጌ አባቶችን አሳያለሁ ማለት ነው። ኦኬ። በቅዱስ ቁርባን ውስጥ መርዝ እያደረገ የሚገድል እናቱን 10 ጊዜ ተኝቻታለሁ ይላል። ከእናቴ ጋር 10 ጊዜ እና ስትጸንስበት ለመውለድ በደረሰች ጊዜ ስራ ያጠጥቼ መድኃኒት አጠጥቼ ይላል። ሕፃኗን በሆዷ ውስጥ ገደልኩት ይላል። አቤት ዘወርሃ ነሐሴ ስንክሳር የነካኩትና ይሉታል ወንበዴ ይላል። ካልነኩት አይነካም ጦርና ጎራዴ ይላል ያገሬ ገበሬ። እሺ ቻለው። እንግዲህ ዛሬ ነው አንድ ሰው ቪዲዮ ልኮልኝ ይሳደባራኝ። እሱን ከፈለገ እህት ካለችው ያጋባው ያ ቀለሜ የሚለውን ሰውዬ እህት ካለህ አጋባው፣ ለእህት ቆንጅዬ ባል ይሆናል። እኔ ግን ስሜ ኤርሚያስ ነው። የሶስት ልጆች አባት ሃና የምትባል ሚስት አለችኝ። እንዴት በጨዋነት እንደምኖር የቤተ ክርስቲያኔ መሪዎችና ያለሁበት ምድር ህዝቡም ጭምር ያውቃል። በሰው ትዳር ላይ ማልገባ ማላወጣም ማላማግጥ ሰው ነኝ። እሺ የብልግናህን ጥግ ሰምቼልሃለሁ፣ ግን ብላችሁ በሉት። እፎይ ዘወርሃ ነሐሴ 17 ስንክሳር ላይ የሚነበበው ህዝቡን ሁሉ በቅዱስ ቁርባን ይገድል የነበረ ሰውዬ ቀን ተሰይሞለት ይመለካል። እናቱን 10 ጊዜ የግብረ ሥጋ ግንኙነት የተገናኛት ሰውዬ ይመለካል። ትሞቀዋለህ አልኩ። የነኚህ ሰዎች በረከት ይደርብህ ለምትለው እንግዲህ ይሄ በረከቱ ሲያድርብህ ከእናትህ ጋር የግብረ ሥጋ ግንኙነት የማድረግ በረከት ነው የሚያድርብህ ማለት ነው። አንተ ኦርቶዶክሳዊ ያባ ለትጹም በረከታቸው ይደርባህ ባባ ለትጹም ላይ የነበረ የዝሙት መንፈስ አንተ ላይ ያርፍብሃል ማለት ነው። ሌላስ በቅዱስ ቁርባን ሰዎችን ይገድል የነበረው እሱ በረከት ያድርብሃል ማለት ነው። አድርሱለት። ሌላ ጨምራለሁ ብሎ ሲል ከፍ አረጋለሁ፣ ዶዙን ከፍ አረግበታለሁ ዶዙን። አልመልስለት። እሺ ኦኬ። ምክንያቱም እኔ ክርስቲያን ስለሆንኩ አልመልስለትም። እንደው አንዳንድ ጊዜ ያው ሰው ስለሆንኩኝ አንዳንድ ጊዜ አላስፈላጊ ቃላትን ከሰዎች ጋር ስነጋገር እንኳን በሱ እንኳን እጸጸታለሁ በጌታ ፊት። ኦኬ እኔ ክርስቲያን ነኝ፣ የክርስቶስ ተከታይ ነኝ። እሱ ለተሳደበው ስድብ እኔ እንደዛ አልመልስለትም፣ ግን አስታቅፈዋለሁ አባቱን። በጣም ብዙ አባቶች አሉ፣ በጣም ማስተዋውቀው ጥሩ ባለጌ አባቶች አሉ እዚህ። እናም ደግሞ ስትቀጥላት
የሰው ሚስት ያስረገዘች ሰው ቤት አድራ የሰው ሚስት ያስረገዘች እናትህን ደግሞ አስተዋውቃለሁ ማለት ነው። በመጽሐፋችሁ እናቴ ብለህ የምትጠራት በረከቷ ይደርብኝ ብለህ የምትጠራት ማለት ነው። ከሰው ሚስት ጋር ተኝታ የሰውን ሚስት አስረግዛለች ሰው ቤት ውስጥ በመኗ የህዝቡ ሁሉ ጥያቄ ነው። ሴቶች ያረግዛሉ እንጂ ሲያስረግዙ አናቅም። አቤት 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 ያለ ማውጫ መግቢያ ነው ማሳጣህ። በዚህ አመለጥኩ ለብትል በዚህ ማለት ነው። አልደረስኩብህም ነበር። ከደረስክብኝ ዘንዳ ገጥመናል። እንግዲህ ከዛሬ ጀምሮ ጀምራታል፣ ገጥመናል። መልልሱን እሳትን ትሞቀዋለህ ማለት ነው። ቴንክ ዩ እላ አይደለም እኔ በእውቀት አንተ በስድብ የፈለከው ማድረግ ትችላለህ። ኦኬ ቴንክ ዩ ጸጋ ይብዛላችሁ። ግን ምንድነው ባጭሩ ወንድሞቻችን አንቀበልም፣ ገድላትን አንቀበልም ብለዋል። እኔ ይሄ ሐሳብ ይደግ ይመንድግ ነው ብዬምለው። ይደግ ይመንድግ ይሄ ሐሳብ ገድላትና ድርሳናትን አለመቀበል ትክክለኛ የጽድቅ መንገድ ነው። አለመቀበል እቀበላቸዋለሁ ብለህ ካልክ ግን ውስጣቸው ያለውን የተጻፉትን አላወቃቸውም። ብታቃቸው ግን መድኃኒዓለም ክርስቶስ ምስክሬ ነው። አንተ ራስ ወንድሜ አሁን እንደሚሉት አሁን ይያሉት እንዳሉት እህቶችና ወንድሞች አልቀበልም ብለህ ትላለህ። አኬ ምን አገባኝ ስለገድል ብሎ እንዳለው አንተ ልክ እዛ ደረጃ ላይ ተደርሳለህ ማለት ያው ምን አገባኝ ገዝግዥኝ አላት። ገድል አምጣለችው። ምን ይዤላችሁ ልምጣ እስኪ ነገ ቲክቶክ በምን ርዕስ ልምጣላችሁ ብሎ ሲጠይቅ ገድል አለችው። ከዛስ ገዝግዥኝ ጭራሽ ምን አገባኝ ስለ ገድል እኔ በቃ። ስለዚህ አኬ ስለ ገድል አያገባውም ማለት ነው። ሙድ ሲይዝብህ ነው መጥቶ እንትን የሚልህ አያገባውም። እውነቱን ነው። አይቀበሏቸውም። ውሸት ነው። ባለፈውም እኮ እኔ እነዚህ ገድላት ውስጥ ያሉትን አልቀበልም ብሎ ቪዲዮ ሲያሳይ ወዲያው ተነሳችሁበት። ከሶሻል ሚዲያ ላይ አባረራችሁትና አቤት ውስጥ አስቀመጣችሁት። ከዛ በውስጥ መስመር ሄዶ ነው በቴሌግራም በውስጥ ተደውሎ ባካኬ እንደዚህ በል በዛው ምናምን ነገር እባክህ እንደዚህ በለ ለመናፍቃኑ እድል አትስጣቸው፣ ህዝቡ እኮ ይሄድብናል እንትን ስለመለ ምናምን ነገር በውስጥ አውርታው ከዛ መለሱት። ይመለሱ ያው እንግዲህ አለ አይደለ አባቶቻችን እንትን ብለው የሚሉት ያው እንትን ይሉታል። እንትን ካሉ በኋላ እንትን ብለው እንትን ይሉታል። በቃ በእንትን ይሉታልና እንትን ብለው እነንተና አባቶቻችንና እነንተና እንትን ይሉታል። ምንድነው እንትን ይሉታል? እንትን አለች እንትን አሉ። ተናገር እንጂ ገጥመህ የለ እንደ ገብተህ ሜዳው ላይ ያ አባለት ተጹን አያችሁት አይደል? እናቱን 10 ጊዜ ግብረ ሥጋ ግንኙነት ያደረጋት ሰው ነው። በ10ኛው እንግዲህ ካደረገ በኋላ 10 ጊዜ ግብረ ሥጋ ግንኙነት አድርጓታል። ከዛ ስታረግዝበት ህፃኑን በሆዷ ውስጥ በመድኃኒት ገሎታል። ያ በኋላስ በቅዱስ ቁርባን ሰዎችን ሁሉ ገሏል። ጥላህን እንድትፈራው ነው ማረግ ትውልድ ሰማ ለውሸት ወግናለሁ ብለህ ካልክ የራስህን ጥላ ይታያላለች። ስክሪፕቷ ጥላዋ ትታያለች ወረቀቷ ላይ እንዲህ ጥላዋን ያወለች ልጅ ቲክቶክ ላይ አይታችኋት ከሆነ የራሷን ጥታ እያለች ትላለች። እና ጥላህን እንድትሸሸው ነው ማለት ጥላህን እንድትደነብረው የራስህን ጥላ እንድትፈራው ማለት ነው። ምን ጉድ ነው የመጣብን ብለህ እንድትል። ምክንያቱስ እኔ አይደለም የጻፍኩት አባቶች ጻፉት። እኔ በገንዘብ ቅዱሳን ወገኖች በዓለም ዙሪያ ያሉ ገዙልኝ። ምንድነው ስራዬን የሚያስበለካልከኝ? የወንጌል ሰባኪ ነኝ። ወንጌል እንዳልሰብክ ግን ህዝቤ በዚህ መጽሐፍት ውስጥ ያለ
በእነዚህ መጽሐፍቶች ውስጥ ያለ እንትናስ ብሎ የሚለው እያወጣው እኔ ኢየሱስ ያድናል ብዬ ስለ እመቤቴስ ይለኛል። ስለዚህ እያወጣው መጽሐፍ ቅዱስንም መሳ ለመሳ እዚህ ጋር አስቀምጥልሃለሁ። እነዚህንም እያመጣሁ ለፊት አስቀምጥልሃለሁ። እችን ቤት የሚደፍራት የለም። እችን ቲክቶክ ያው እናቱን 10 ጊዜ የተገናኛት ግብረ ስጋ ግንኙነት ግብረ ስጋ 10 ጊዜ በ10ኛው ጊዜ አስጸንሷት ሕፃኑን በሆዷ ውስጥ በመድኃኒት የገደለ ህዝቡን ሁሉ በቅዱስ ቁርባን የገደለ መርዝ ሰጥቶ መርዝ ሰጥቶ ማለት የት ስንክሳር ሶሪ እንደዚህ አይጻፍምሽ ስንክሳር ዘወርሃ ሰኔ ሴ አይደለም ሰኔ አሳየው ሄድና ቤት ውስጥ ተወያይ እንዲያገኘውን ሰው ሁሉ ለትጹን አባንተና አባበርሶማ አቡነ በርጩማ አቡነ ገሪማ አቡነ ደንቆሮ አቡነ ምሰሶ የተባሉትን ሰዎች ሁሉ ጨምር ዝም ብላ ተጃጃል አንተ ሰውዬ በደንብ ስማኝ አልኩ ብራዘር በደንብ ስማኝ አልኩ አንዱ ጌታ የሁሉ ጌታ ነው ከድንግል የተወለደው የማህፀኗ ፍሬ አማኑኤል አልበቃ ብሎ አንተ አቡነ ደንቆሮ አቡነ ምሰሶ ትላለህ እንዴ አቡነ ለትጹን አቡነ እንትና አቡነ ማሆይ እንትና ምን ያደርግልሃል ብራዘር ምን ያደርግልሃል አንዱ ጌታ የሁሉ ጌታ ነው ለሚጠሩት ሁሉ ባለ ጠጋ ነው የጌታን ስም ይጠራ ይድናል ተብሏል ያ እኔ አይደለሁም ያልኩት እሺ እነ ደንቆሮ ላሳየህ አቡነ ደንቆሮ አባቴ ደንቆሮ አቡን ማለት በግዕዝ አባት ማለት ነው አቡነ ደንቆሮ ላሳየህ የውሸቴን ይመስልሃል ስም ማጠፋ ይመስልሃል ያው ገድለ ስድስቱ ቅዱሳን ሰሱ ብጻውነ ደንቆሮ ብጻውነ ሞአብራ ብጻውነ ሙሴ ብጻውነ እላሽኝ ያውነ ደንቆሮና ያውነ መሰሶ በረከቱ ይደርብሽና ያለ ባንድ ቀን ነው አንብቤ ስንት ገጽ እንደሆነ ልንገራችሁ መልኩ ብቻ ነው ቀረኝ መልኩንም አነባዋለሁ ግዕዝ ስለሆነ አነባዋለሁ ችግር የለም ገጹ አጠቃላይ ስንት እንደሆነ ልንገርህ